አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ ያው ደስ ብሎኝ ደስ የሚል አኽባር ልነግራችሁ ነው የመጣሁት። ያው እንደምታዩት ዛሬ አልሐምዱሊላህ በሰላም ተገላግዬ አልሐምዱሊላህ። እንደምታዩት እቺ አልጋ ዘረ የምትባል አጎበር ያለባት አልጋ የኔ ናት። ትንኙ በጣም ስለማያስተኛ አጎበር ዘርግቼባት ነበር። አሁን ላይ ግን ያው ለሚጣም ጠቀመ። እንደምታዩት ይሄ ሁላ አልጋ አንድ ቀን ይያዛል፣ አንድ ቀን ባዶውን ያድራል። ስንት ሰው አስተናገደ። እኔ እንኳ ዝኩኝ ወላሂ ብራን ነው የምላችሁ። በጣም ነው ብታው የሚከፋው ሰው ወልዶ ሲወጣ ደስ ቢልም በአንድ በኩል ደግሞ የኔ ተራሳ ትላላችሁና ግቢው ደግሞ በመስኮት ይህን ይመስላል። የሀይቅ አንደኛ ደረጃ የመጀመሪያ ሆስፒታል፣ ትልቁ ሆስፒታል ማለት ነው። መሳሪያ ያላቸው ቀዶ ጥገና ማድረግ የሚችሉ ማዋለድ የሚችሉ ትልቁ ሆስፒታል ነው። እንደምታዩት ይህን ይመስላል ግቢው። ክላሱ በቃ እኔ ብቻ እኔ ለጊዜውና እንደምታዩት አንዲት እናት ብቻ ናት ከማታ ጀምራ መታ እና በሚያሳዝን ሁኔታ ደግሞ የእሷ የመውረድ ነበር። የ5 ወር ልጅ የ4 ወር ልጅ ነበረ። ክላሱ ይህን ይመስል ነበረ። እዚህ ቦታ ላይ ብዙ የሚያሳዝኑ ነገሮችን ታያላችሁ። የውርጃ የ5 ወር የ6 ወር የ3 ወር ሲያሰቃያቸው ልጅ ወርዶ እንግዳ ልጅ ይቀራል ምናምን። ብቻ ወላሂ እናትነት ላይ ሴትነት ላይ ያለውን ነገር ስታዩት ሀቂቃ የሚረሳ አይደለም። ግን ያው ልጆቹን ስታያችሁ በኋላ እና ካነሳችሁ በኋላ ሁሉ ነገር ይረሳልና እንደዛ ነበረ። የኔ አልጋ እንደዚህ ባንጎበር ውስጥ ነበረች። ከዛ ዛሬ ላይ አልሐምዱሊላ በእንደዚህ ቁጭ ብዬ ለማውራትን በቃሁኝ። እንግዲህ ያው ትናንትና ወልጄ ዛሬ ነው ቪዲዮን የቀረስኩት የነበረውና እዛ ሐኪም ቤት ውስጥ ነው። በእርግጥ እንደምታዩት ነው። አልጋው ባዶ ነው። እኔ ብቻ ነኝ ያለሁት። እንግዲህ ከዚህ ሁላ ይሄ ሁላ አልጋ እዚሁ ሁኜ ስንቱን ሰው አስተናገደ ማለት ነው። በዚህ በ8 ቀን ውስጥ ላይ በጣም ነው የሚያስጨንቀው። ሐኪም ቤት ስትቀመጡ አንዲቱ ስትሄድ፣ አንዲቱ ስትመጣ፣ አንዲቱ በኦፕሬሽን ወልዳ ስትሄድ፣ አንዲቱ ደግሞ ያመጣ ወልዳ ስትሄድ ምናምን ስታው በቃ ከጧት አንዴ ሰው ያስተናግዳል፣ ከሰዓት አንዴ ሰው፣ ከሌሊት አንዴ ሰው፣ 3 ከ3 ሰው ያስተናግዳል። ስንቱ ይመጣል፣ ስንቱ ይሄዳል። ሱብሃንአላህ። ብቻ ሁሉን ነገር አላህ አስተካክል ብላችሁ ዱዓ አድርጉ እና በጣም ነው እዚህ ሆናችሁ ስታዩ ብዙ ነገሮችን ታያላችሁና የሆነ ነገር የምታመሰግኑት ወይ የሆነ ነገር የምታማርሩት የሆነ ነገር ላይ ስትሆኑ ነው እና በቃ በዛ ላይ ደግሞ የጤና ባለሙያዎችን በቃ ስታዩ በዚህ ሁኔታ ላይ ተከታትለው በተራ ሆነው ቀን የሰራው ከሰዓት ይሰራል፣ ከሰዓት የሚሰራው ከጧት ሲሰራ ተፈራርቀው የልጆች የእናቶች ጩኸት ሲሰሙ ቶሎ በረው አጋጣሚ አሁን የወንዶች ማረፊያ ክላስ አላቸው፣ የባለሙያዎች የሴቶች ማረፊያ ክላስ አላቸው እና ሌሊት 12 ሰዓት ከሆነ በኋላ ማለትም በዚህ 6 ሰዓት ማለት ነው በሳዑዲ አረብ ምን ነው በኢትዮጵያ በሳዑዲ አቆጣጠር ሰዓት ነዓሽ ማለት ነው። ሰዓት ነዓሽ 6 ሰዓት በኢትዮጵያ አቆጣጠር። ከዛ በኋላ ትንሽ አረፍ ይላሉና የሆነች እናት በቃ ድምጿን ከፍ ካረገች ቶሎ ምጦ በቃ እየተሯሯጡ ምናምን። በእርግጥ ስራቸው ነው፣ ግን በጣም እንከባከባሉ። ያው ከአላህ በታች ሰበቦቹ ዶክተሮች ናቸውና ማሻአላ ደስ በሚል ሁኔታ ተንከባክበውን ለወልደን ለማቀፍ በቅተናልና አልሐምዱሊላህ። በዚሁ አጋጣሚ አመሰግናቸዋለሁ። ምስጋና ይድረሳቸው የምር በጣም ማለት ነውና ሲያዋልዷችሁ በተለይ ካልጮኋችሁ ማለት ነው። አንድ ሚስጥር ልንገራችሁ፣ ሐኪም ቤት ማለት ነው መጮህ የምትይዟችሁ ዋይ እሪ ምናምን ማለት በቃ ህመሙ ሊያስጮኋችሁ ይችላል፣ ግን ያዝ ማድረግ አለባችሁ፣ ቁንጥጥ ማድረግ አለባችሁ። ለምን ከጮኋችሁ አለቀ በቃ። ይሰድቧችኋል፣ ያመነጫጭቋችኋል ምናምን፣ ግን ቻለ ስታደርጉት የሆነ ድጋፍ ነው የሚሰጧችሁ። ያወሯችኋል እኮ ቻል አድርጋችሁት ሲያወሯችሁ እንዲትረሱት በሽታው እንዲትረሱት አለ አይደለ? በቃ የማያወሯችሁ ወሬ የለ ያን ወሬ ያወሯችኋል ምናምን፣ ያንን ምጥ እንዲትረሱት ማለት ነው የሚያደርጓችሁ። ህመም እኮ ያስራሳችሁም፣ ግን ያው ታዳምጡታላችሁና በዚህ ሁኔታ ጊዜዎች ትንሽ ይሄዳሉ። እኔን ያጋጠመኝ እንደዛ ነበርና ሲጮሁ ይሄን 7 ቀን ስቀመጥ እናቶች ሲጮሁ ስሰማ ያ አላህ የእውነት እንደው የኔም ተራ ሲደርስ እንደዚህ ጮሁ ሆን ምናምን ነበር የምለው። በጣም ሰው የሞተባቸው ያክል ይጮሁ ነበር። ህመሙ ሀያል እያደረገባቸው ነው በእርግጥ። ነገር ግን ቻል ማድረግ ነው በቃ ግዴታ፣ ቻል ነው ማድረግ ያለባችሁና ቻል ስታደርጉ በጣም በብዙ ነገር ይንከባከቧቸዋል። በእርግጥ አይቀለኝ ብዙ ሰው ሲያማር እሰማለሁ፣ ብዙዎቹም ሲያደንቋቸው እሰማለሁ፣ በዛው ልክም ሲያማርሯቸው እሰማለሁ።
ግን ለእኔ አልሐምዱሊላህ እስካሁን የጎደለብኝ የለም፣ በእኔም ላይ በልጄም ላይ ማለት ነው። ልጄም በቃ ማሞቂያ ክላስ የተወሰነ ትናንትና ገብታ ከዙሁር ላይ ነው የወለድኩት። ትናንትና ዙሁር ላይ ማለት ነው እንግዲህ ውሎብኝ ማለት ነው። ውሎብኝም አድሮብኝ ውሎብኝ ዙሁር ላይ ነው የወለድኩት እና ከዙሁር በኋላ ትንሽ እኔ ያለ ቀኗ ስለነበረ የኔ ኬዝ ያልኳቸው ያው ከወለድኩ በኋላ ነግራችኋለሁ ብዬ ስለነበረ ልንገራችሁ ብዬ ነውና 8 ወር ከምናምን ነውና በዛ ሰዓት ነው የመጣችው ህመም የተፈጠረብኝ። ስለዚህ በዚህን ቅጽበት ስለሆነ ህመም የተፈጠረው ያለ ቀኗ ነው የመጣችው። ስለዚህ ሆስፒታል መቀመጥ ነበረብኝ። ለምን ፈሳሽን ሽጦ ሀያ ስለፈሰሰ ግዴታ መቀመጥ አለብሽ ክትትል እያደረግንልሽ ምናምን ስላሉ ያለኝ አማራጭ ክትትሉን እያደረኩ መቀመጥ ስለነበረ በቃ ተቀመጥኩኝና ማሞቂያ ክላስ ገባች ምናምን። ከዛም በኋላ ያለውን ክትትል ምናምን እየመጡ እንዴት ነው ትጠባለች አጠባም እየለኩ ሙቀቷን እየሄዱ ምናምን በቃ በልጅም በእኔም በኩል ማሻላ ነበረ እና አላህ ይስጣቸው ምለው ለዛ ነው ስላችሁ። እንዳገባባችሁ ነው፣ የእናንተ አገባብ ይወስናል ለእነሱ ማለት ነው። እና ይህን ይመስል ነበረ። አልሐምዱሊላህ ዛሬ ላይ ወደ ቤቴ እንግዲህ አሁን መውጫ እያጻፍኩ ነው ወደ ቤቴ ለመሄድ። ይህን ይመስላል።